የማሽነሪ ፋብሪኬሽንን ፖሊሲው በደንብ አይደንቲፋይ ያደረገው ለሀገር ጠቃሚ እንደሆነ በመርህ ደረጃ ያውቀዋል እንጂ በፕራክቲስ ወይም ደግሞ በተግባር ደረጃ ያውቀው። ስለዚህ አክሰስ ቱ ፋይናንስ የለው፣ ክህሎት የምታዳብርበትና የምትሞክርበት ቦታ የለው፣ ለኢኖቬሽን እና ለአፈንጋጭ ሀሳቦች የሚሰጠው ቦታ የለው። አውሮፕላን አፈንጋጭ ሀሳብ ነው እኮ ዲስረፕቲቭ አይዲያስ በቃ ዘለህ ምናምን በአየር ላይ ነው የሚሄደው ብለህ ስታደርግ ህግ ብታወጣለት ኖሮ አይሰራም ነበር። እኛ ሀገር ኢኖቬሽን ህግ ወጥቶለታል፣ የሚተገብረው በዩኒቨርሲቲና በምናምን ውስጥ ብቻ ሆኖ ቀርቷል። ኢኖቬሽን ህዝባዊ ነው መሆን ያለበት። እንደኛ አይነት ደሃ ሀገር በጀት ካልመደብክለት የተገራ ህዝባዊነት ላይ ኢኖቬሽንን ካስቀመጥከው እያንዳንዱ ሰው በራሱ ኪስ ለመፍጠር ይዳዳል ማለት ነው። ግን የተገራ አካባቢው ላይ ራሱ ላይ ንብረት ላይ ዳሜጅ ሳያመጣ ማለት ነው። ሶ ይሄንን አይደንቲፋይ ያደረገው ሶ ስቲል ፕሮብሌም አለ ማለት ነው። በነገራችን ላይ የውጭ ሀገር ማሽንን በማስጠጣና በመጠቀም ግብርናህን ወደፊት ልታራምድ አትችልም። ዲፔንደንት ነህ። የውጭ ሀገር ማሽን ምናምን በማስመጣት ኢንዱስትሪን አትሰራም። ምክንያቱም ዲፔንደንት ነህ። ስፔር ፓርት ያስፈልጋል፣ ሜንተናንስ ያስፈልጋል፣ ስኪል ያስፈልጋል። የዛ ሰው ዲዛይን ነው ራስ ነው ማሽን ለመስራት ማሰብ። የተፈጠሩ ነገሮች አሉ፣ እነሱ ላይ ደግሞ ጨምረ የምትሰራው አንተ ነህ ማለት ነው። ስለዚህ ኢኖቬሽን በተገራ ህዝባዊነት ላይ ካስቀመጥከው በርካሽ ወይም ደግሞ ብዙ ሳታወጣ ሰው በሚመራመረው ይዘው ወደ አፈንጋጭ ሀሳብ ልትሄድ ትችላለህ። ያ እንትን ዲስራፕት ያደርጋል ብዙ ነገሮችን። ግብርና ላይ ዲስራፕት ታደርጋለህ። ምክንያቱም ዲጂታላይዜሽን እያወራህ ስለ ስማርት ፋርሚንግ ስለ ፕሪሲዥን አግሪካልቸር እያወራህ ሳምቲንግ ዩ ኒድ ቱ ሃቭ ከሀገሩና ከማህበረሰቡ ቢሄቪየር ጋር የሚሄድ ሀሳቦችን የሚያመነጨው ቤት ውስጥ ያሉ እናቶች ሊሆኑ ይችላሉ። ትልቁ ግብዓት ስኪል ነው። ብዙ በዚህ ዙሪያ ውስጥ ስኪል ያላቸው ሰዎች ሊኖሩ ይገባል። እኔ የማመርተው ፋብሪካ ነው። እኔ የማመርተው ፕላንት ነው። ለፕላንቶቹ ፓርት ወይም ዩኒት አምርተው የሚያቀርቡ ሰዎች ያስፈልጋሉ። ስኪል ያላቸው ሰዎች ያስፈልጋሉ። አሴ ቢዝነስ ሞዴል ስናየው ማለት ነው። ለምሳሌ በልምምድ የሚመጣ ነው። ባይ ዘ ዌይ የዛሬ 20 ዓመት ነው ዛፍ መትከል ጥሩ። ቤስት ታይም ደግሞ ዛሬ ነው። ማሽነሪ አሰራር ቴክኒካል እና ስኪል ዴቨሎፕመንት እንደዛ ነው። ግራጁዋል ነው። በአንድ ናይት የምታገኘው አይደለም። በፕራክቲስ ምናምን የሚመጣው ነው። የድሮ የጃፓን ኪሽኪሽ ዕቃ አሁን አይገኝም። የድሮ የቻይና ኪሽኪሽ ዕቃ አሁን ኳሊቲው በጣም እንትን እያደረገ ነው። ሶ ግራጁዋል እንትን ይፈልጋል አንድ ነገር ለማምረት ማለት ነው። ያው ለርኒንግ ከርቭ እንደ ሀገር ስለዚህ ለወጣቶች የምርምርና የፈጠራ እንትንን ሊሰጥ የሚችል ፖሊሲና እንትን ያስፈልጋል ማለት ነው። ለምሳሌ አንድ ልጅ ድሮን መስራት ፈለገ ብለን እናስብ። ድሮን ለመስራት የድሮን ሞተሮች፣ የድሮን ፓርቶች ምናምን ያስፈልገዋል አይደል? ያለ ቀረጥ ያለምንም ጭቅጭቅ ከውጭ አምጥቶ መለማመድ መቻል አለበት በራሱ ገንዘብ። የተገራ ህዝባዊነት የምለው ምንድነው? ህግ ግን አለው። ህግ የሚኖረው ምንድነው? ሃዛርዴስ የሆኑ ነገሮች ላይ ያሉትን ነገሮች እሱም ቢሆን በስነ ስርዓት በቁጥጥርና በድጋፍ የሚሰጥ ነው። ክልክል አታረገው። ገብቷል አይደለ? አሁን ለምሳሌ በቃ ማምጣት የኮሙኒኬሽን መሳሪያ ማምጣት ትችላለህ ምናምን ሲልህ የኮሙኒኬሽን መሳሪያ ማስገባት የምትችልበትን ፍቃድ የሚሰጥህ መስሪያ ቤት ፕሮጀክቱ ከምትሰራበት በላይ ቢሮክራቲክ እንትን ውስጥ ይከታል። የሚመራመር ሰው የሚፈጥር ሰው ደግሞ ለቢሮክራሲ ያለው እንትን በጣም እንትን ነው። ቢሮክራሲውን በጣም ማሳጠር መቻል አለበት ማለት ነው። ፋብሪኬሽን ኢንጂነሪንግ የግል ዘርፉ ስፔሻሊ የመንግስትን ጨምሮ አሁን የፒፒፒ እንትን ተለመደ እንጂ በፊት ደብቆ የመስራት ባህሪ ያለው ነው። ማሽነሪ ወይ የሆነች ነገር ቀጥቅጦ የሚሰራትን ነገር እንደሚስጥርና እንደ የገበያ እንትን ስለሚይዛት ለሌላው ሼር የማድረግ ለሌላው እንትን የማድረግ አይደለም። ወርክሾፑ መስራት የማይችል እና ወርክሾፑ አይዲያል ሆኖ የተቀመጠው ብቻ ነው ያንንም ኢኮኖሚክ ቤኔፊት ስለሚኖረው ሊያመጣል የሚችለው። ገብቷል። ኢንተግሬሽን ለፋብሪኬሽን ኢንጂነሪንግ አንዱና ትልቁ እንትን ነው፣ አሰራር ነው።
እኔ ጋር የሆነ ነገር ይመረታል፣ እከሌ ጋር የሆነ ነገር ይመረታል። ግን እነዚህን ሁሉ ደግሞ ኦርጋናይዝ አድርጎ የሚያመርተዋል። ለምሳሌ ቦይንግን ብታየው ቦይንግ በተለያዩ ፓርቶች ከተለያዩ ቦታ አውትሶርስ ተደርገው የሚመጡ ናቸው። ቶዮታን ብታየው ከህንድ ከምን የሚሰሩ ፓርቶች ምናምን የሚመጡ ናቸው። ሶ ኢንተግሬት የሚያደርገው ቶዮታ እንደ መኪና ካምፓኒው ቢሆንም ፓርቶችን በተለያየ ቦታ ይዘመተ ያንን ፈንክሽናል የሚያደርግ ኢንተግሬትድ የሆነ ማሽን ትሰራዋለህ ማለት ነው። the same thing አሁን የኛ ምርት ማሽነሪ ፕላንት ከሆነ የሆነ ነገር ስሰራ እኔ የምሰራት የራሴ ፈጠራ እንትን አለች። እነዚህን ተቀባብሎ ደግሞ ሌላ የሚሰራው የግድን የመፍጠር ላይ ያስፈልግብኝ ይችላል። ያንን የሚሰሩ ደግሞ አሉ። እነሱን አምጥተህ ኮምባይን አድርገህ ኢንጂነሪንግ ነው፣ ፕላን ነው። በፓራሜትሩና በሳይዙና በስፔሲፊኬሽኑ መሰረት እየገጠምክ ፕላንት ታደርገዋለህ ማለት ነው። እንትን ፋሲሊቲውንም ሬንት ማድረግ ትችላለህ። ያ እዛው ሆኖ ራሱ ይሰራዋል። አሁን ነው እየተለመደ የመጣው። አንድ ሌላ ጓደኛዬ ሲነግረኝ እሱ የሆነ ኮንትራት አገኘ። ከዛ አንድ ሀገራችን ውስጥ እንደዚህ በጣም ኤሌክትሮሜካኒካል የሚሰራ በጣም ታዋቂ ድርጅት አለ። እዛ ሄደና ሲያይ አይድል የሆኑ ማሽኖች አሉ፣ አይድል የሆነ ስፔስ አለ። እሱ ያንን ይፈልገዋል፣ እነሱ እየተጠቀሙበት አይደለም። እና ከዛ ሄዶ በቀን ይሄን ያህል ልክፈላችሁ፣ ይሄን ያህል ሰራበታለሁ፣ ይሄን ያህል ከፍላችኋለሁ አለ። እሱ የሚፈልገውን ነገር ያመርታል፣ በራሱ ወርክሾፕ የሚጨምራትን ነገር ይጨምራል፣ ይሸጣል። እሱም እነሱም አተረፉ ማለት ነው። የነበረው አፕሮች ቀደም ሲል ምንድነው ኮምፒቲቲቭ ነው። ምክንያቱም ትፈራለህ። አሁን ያንተ ማሽን ላይ የሆነች ሞልድ ልስራ ከዛ ለኪሮያ ግን ልክፈል ቢል ኮምፒቲቲቭ እንትን ያለን ተፎካካሪ መጣብኝ የሚል ማለት ነው። ምሳሌ የልብስ ፋብሪኬት ይደረጋል ብያለሁ። ክሩን ጥጡን ከሌላ ቦታ ልታመጣ ይችላል፣ ወይ ልትፈትል ይችላል፣ ወይ የተፈተለ ልታመጣ ይችላል። ቀለም ከሌላ ቦታ ታመጣለህ። የሽመና መሳሪያ አለ፣ ባንተ ዲዛይን ልብስ ትሰራለህ ማለት ነው። ከዛ ደግሞ ይሄንን ደግሞ ጨርቅ ወስዶ ደግሞ ልብስ የሚያደርገው ደግሞ ሌላ አለ። ሶ ስታይ ፋብሪኬሽን ራሱ እስከ መጨረሻው ዩዝ ድረስ እስኪደርስ ድረስ የኢንቴግሬሽን ጉዳይ ነው። በተናጠል የሚሰራ አይደለም። በተናጠል ሁሉንም አልሰራውም። እንደዛ ነው። እና ዲፍረንት ስኪልስ ናቸው ወደዛ የሚመጡት። ዶንት ቲንክ ላይክ ብረት ምናምን እንደሚሰበሰብ አድርገህ መውሰድ የለብም። ስኪልስ ናቸው። የማኔጅመንት ስኪል አለው፣ የፋይናንስ ስኪል አለው፣ የፕሮኪውርመንት ስኪል አለው፣ የሴፍቲ ኤንድ ምናምን ስኪል አለው፣ የኳሊቲ ስኪል አለው። ነፍ ስኪል የዛኛው ሰውዬ ያቺን እቃ አምርቶ እስኪያመጣልህ ይህንን አውትሶርስ አድርጓል። እሱን ነው የሚሰጥህ። አንተም በዛ ስኪል መሰረት ሁሉንም እያመጣ ገጥመህ ለመጨረሻው ፕሮዳክት ነው የምትሰጠው። ሶ ያለዚያ አይሆንም ነው። አሁን ይሄንን ሊያበረታታ የሚችል ፖሊሲ ያስፈልጋል። ይሄንን ሊያሰራ የሚችል ዛሬ የምንሰራቸው ማሽነሪዎች ኳሊቲያቸው ጥሩ ላይሆኑ ይችላሉ። ከ20 ዓመት በኋላ ግን ኳሊቲያቸው በጣም የማይቀመስ ሊሆን ይችላል። ዛሬ ካልጀመርከው ግን አይመጣውም ማለት ነው።